አባዬ 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 ዳኒ አንተ ነህ ዳኒ አባዬ አባዬ ነቃ አባዬ አባዬ ነቃ ዳኒ 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 አባዬ ቆይ ቀስ በል ቀስ በል تتبعي ليش؟ አባዬ በህይወት እጄ በመግባቴ በጣም ነው ደስ ያለኝ። ተባረክ የኔ ልጅ። ከሞት መንጋጋ ነው ፈልቅቀሽ አወጣሽ። ይህ በመሆኑ ከማንም በላይ እድለኛ ነኝ። አንተ ግን ደህና ነህ አይደል አባዬ? እኔ በጣም ደህና ነኝ። የእንቅልፍ እጦት ስለነበረብኝ ነው ወገቤን ያመመኝ። አሁን ወደ ቤት እንሂድ፣ ወገብህንም አሽላለሁ። ትሁቴ ወገቤ መኝታ ካገኘ ባይታሽም ግድ የለም። በቶሎ እንድታገግም እኮ መታሸት አለብህ። ጥሩ ካልተሻለኝ ሌላ ቀን ታሽኛለሽ። እሺ ካልክ ጥሩ። ትሁቴ እጅሽ ላይ ገንዘብ አለ እንዴ? ጠዋት ባንክ እስኪከፈት ድረስ የተወሰነ ብር አለኝ። ለምን አስፈልገው ነው አባዬ? ለአንዳንድ ነገር ፈልጋለሁ። እንዲህ በአስቸኳይ ያስፈልገ ለምን እንደሆነ ስላልገባኝ ነው እንጂ ብርማ እንደሚያስፈልግ አውቃለሁ። በቃ ጥሩ፣ ስንወጣ ታቀብኛለሽ። አሁን በጊዜ ወደ ቤት ግቢ። ግቢ እንግባ ነው እንጂ የሚባለው አባዬ። እኔ አብሬሽ አልመጣም። ለምን? እኔን ማዳንሽንም ሆነ የት እንዳለው ለማንም አትናገሪ፣ ለካሌብም ጭምር። ካሌብ እንኳን ትንሽ ዋዛ ፈዛዛ ስለሚያበዛ ለዛች ሚስቱ በስተት እንዳይነግራት። አባዬ ለምን አትነግረኝም? ደግሞ ለምንድን ነው ብቻህንስ መሄድ ያስፈለገ? መትረፍህንስ እንዲያውቁ ለምንድን ነው ያልፈለግከው አባዬ? ልጄ ጠላቶቼ ብዙ መሆናቸውን አይቻለሁ። ጠላቶቼን ለማስደንገጥና ለማዘናጋት እኔ ባለ ጠያቂ እረፍት ለማድረግ ብቻዬን መሆን አለብን። ይኸውልህ አባዬ ሌላው ቢቀር እኮ የእኔ እንክብካቤ ያስፈልግሃል። ያለሁበትን እነግርሽና እየመጣሽ ታይኛለሽ፣ ትንከባከብኛለሽ። አይሆንም አባዬ እንደዛ ታድርግ። ግድ የለም እሺ በይ፣ በእኔ የሆንብሽ ትሁቴ። እሺ አንተ ካልክ ከአንተ ቃል አልወጣም። እሺ አሁን የት ነው የምትሄደው? እሱን ገና አላስብም የእኔ ልጅ። እሺ በቃ ቶሎ አስብና አድርሼ ልመለስ። ጠጣ ደግሞ ይሄንን ጠግነሃል። ደህና ነሽ ካሌብ? እንዴት አመሸሽ ትሁት? ቆይ ከመቼ ወዴት ሄደሽ ነው? ቲና የጣለችው ፖስታ ነበር፣ እሱን ላደርስ ሄጄ ነው። ብደውልሽም ስልክሽ አይነሳም። እኔ ደግሞ ጠፍተሽ ይሆናል ብዬ ተጨነኩኝ። የት እጠፋለሁ ካሌብ? እኔ እንጃ ብቻ ግን ፈርቼ ነበር። ቆይ ስለ አባዬ የተሰማ መረጃ አለ? ምንም የለም። ቲናም እኮ ዛሬ ሳትመጣዋለች። አዎ አልመጣችም ዛሬ። ዛሬ እጄ ላይ ቢጥላት አግቼ መከራዋን ነበር ማሳየት። ካሌብ እባክህ የማገቱን ሀሳብ መተው አለብህ። አልተውም ብዬሽ ነበር እኮ። ግድ የለም ካሌብ፣ በእኔ ሆንብህ። ብታምነኝ መልካም ነገሮች ይሆናሉ። እንደዚህ በችኮላ የምናደርገው ነገር ችግር ይፈጥራል። የፈለገ ነገር ቢሆን አለቃትም። አታምነኝም? አምንሻለሁ ግን በቃ ካሌብ ካመንከኝ የቀደመው ጨዋታ ይቀጥል። ምንም እንዳላወቀ ሰው ቲናን ጠብቀህ እንደ ቀድሞ ማስተናገድ እኮ ነው በቃ። እስቲ አስብበታለሁ። ዳኒ ዳኒ ምን ሆነ ነው? ዳኒ 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 ምን ሆነህ ነው? የት ነው ያለሁት? ያለህበትን ማታውቅም እንዴ? እሺ እንውጣና እንውጣሽ። ተነስ ተነስ።
እስኪ ንገረኝ፣ ምንድን ነው የተፈጠረው? ምን እንደተፈጠረ ማውቀው ነገር የለም። ምን ማለት ነው የተፈጠረውን አላውቅም ማለት? አባባ ጆን ሲፈታ አስታውሳለሁ። ማን ነው የፈታው? ራሱ ነዋ። በዛ ጊዜ የታሰረበትን ገመድ ሲፈታና ሲሳካለት አይቻለሁ። ያኔ ደግሞ አጋቹ አልነበረም። እሺ አባባ ካመለጠ ምንም ዋጋ የለንም ብዬ ቢያንስ እንኳን ኪሳራችንን ልቀንስ አልኩና ከነወንበሬ እንደምንም ተነሳ። ለምን? እንዳያመልጥ ለመከላከል ነው። እና ምን ተፈጠረ? በዛ ጊዜ አጋቹ ከየት መጣ ሳይባል አባዬን መታውና ራሱ እንዲስት አደረገ። ቀድሞ እኔን መቶኝም ስለነበር ራሴን አላውቅም ነበር። ብቻ አባዬን መቶ ሲጥለው አስታውሳለሁ። ከዛ እኔንም ደገመኝ። ያው ማውቀው አንቺስ መጪ መነሳቴ ነው። ሌሊቱን ሙሉ ራስን ስተህ ነበር ማለት ነው። እና አጋቹና አባባ የት ደረሱ? አላውቅም። ምናልባት አባባን ይዞ ሌላ ቦታ ሄዶ ይሆን? ለምን ሌላ ቦታ ይሄዳሉ? አላውቅም፣ ግን ያው እንዴት ድንገት ጠፉ ብዬ ነው። አሁን አባባ የት እንዳለ ለማወቅ ቤት መሄድ አለብኝ። እና ታዲያ እንሂዳ። የምትሄደው አንተ ነህ። አንቺስ? ምክንያቱም አባባ ቤት ውስጥ ካለ እኔ ነኝ ወጥመድ ውስጥ የምገባው። አግቼው እኮ ነው ሳሰቃየ የሰነበትኩት። ጥሩ በቃ እኔ ባይሆን ቤት ሄጄ አጣራለሁ። አንቺ ግን እስከዛ ጥንቃቄ አድርጊ። ካሌብ ምሳ ምን ልስራለህ? አይቱት ሰዎች ስለቀጠሩ ቁጭ ይበላል። ካሌብ ትንሽ ብር አስፈልጎኝ ነበር። እሺ፣ ግን ባለፈው ጊዜ ሰጥቼሽ ነበር አይደል? አዎ፣ ግን ለሌላ አስፈላጊ ነገር ተጠቀምኩት። ከደሞዝ የሚታሰብ ትንሽ ብር ስጠኝ፣ ካልሆነ ደግሞ እንደ ብድር ቁጠረውና መልሳለሁ። እንደሱም አይሆንም። እንደፈለግሽ ብታጠፊው ያው ገንዘብሽ አይደል? ችግር የለውም ሰጥሻለሁ። እንደ ቤተሰብ መጠየቅ ስላለብኝ ነው። እንዴት ዋላችሁ? ና ቁጭ በል። ስለ አባዬ የተሰማ ነገር አለ እንዴ? ዳኒ፣ አንተ እኮ ነህ ስለ አባዬ የመስማት እድሉ ያለ። እኛማ በምን በኩል እንሰማለን? ቲናም ደግሞ ጨከነች። አሁንማ ከዕለት ወደ ዕለት እኮ መጥፋቱን እየለመድ ነው መጣ። እንዴት ሆነ ይሆን? አይዟችሁ ደህና ይሆናል። ዳንኤል፣ የሰማው አዲስ ነገር አለ እንዴ? ኧረ እኔ አልሰማሁም። ያው ስለጨነቀኝ ብዬ ነው የጠየቅኩት። አባዬን ፈልጎ ማግኘት እኮ የሁላችንም ስራ ነው። አባዬ መልካም አባት ነው። እውነት ነው። መልካም ብቻ መልካም ቢሉስ መልካም መሰልሽ? ዳኒ እባክህ አዲስ ነገር ካለ አሳውቀን። ኧረ ምንም እንዳታስቡ። ይሄ እኮ የጋራ ጉዳያችን ነው። ባይሆን አዲስ ነገር ካለ አሳውቃችኋለሁ። ሻይ ላፍላለህ እንዴ? ግድ የለም ልሂድ፣ በቃ በኋላ እመጣለሁ። አዎ አባዬ ወደ ቤት አልሄድም። የምርህን ነው? አልለቀቀውም ማለት ነው። እሺ ምን ይሻላል? አላውቅም፣ ግን ቢያንስ የሆነ መፍትሄ መፈለግ አለብን። አንድ ነገር አድርጎት ከሆነ ከኔ ጋር ነው ጸቡ። እሺ ቆይ እሱ ራሱ የት ነው ያለው? አጋቹ ነው። መረጃም ገንዘብም ለመጠየቅ አልደወለልኝም። ስለዚህ አባዬ እሱ ጋር ነው ማለት ነው። እንደዛ ነው የሚሰማኝ። ልደውልለት ይገባል። ምን ነው? ምን ተፈጠረ? ደውሎ ነበር፣ ስልኬ ግን ሳይለንት ነበር። ይኸውልሽ ያላለቀ ጉዳይ ያላችሁ እንዴት እሱ ስልክ ሊደውልሽ ይችላል? ስለዚህ ደውይለት። ጥሩ
ሄሎ ቀጥይ። እኔም ላገኝሽ እፈልጋለሁ። እኔና አንቺ የሚያገናኘን ቦታ አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። ምንድነው ማስመስለው? የት ነው ወሰድሽው? ማንን? ታጋጁ ሰውዬሽን። ስለምትለው ነገር አላውቅም፣ ግን ተረጋግተን እናውራ። ሁለቱንም ሰዎች አስመልጠሻል፣ ከጀርባ ያጥቅተሽኛል። ስለምትለው ነገር አላውቅም ነው ወይስ ስለዚህ ቦታ የሚያውቅ ሌላ ሰው አለ? ስለዚህ ቦታ ማንም ማያውቅ። ባለፈውም እንደዚህ ብለሽ አታልሽኛል። ከዛ ፍቅረኛ ተብዬሽ ሊያጠቃኝ ሞከረ። እሺ ልቀቀኝና ተረጋግተን እናውራ። ምንድነው የምናወራው? ጧት ስመጣ አንተም አባባም የላችሁም። ዳን ነው ራሱን ስቶ ያገኘሁት። ኧረ እባክሽ የምትፈልጊውን ካደረግሽ ወይም ካስደረግሽ በኋላ የምፈልገውንማ እኮ ከአንተ ጋር ነበር እያደረኩ ያለሁት። እባክህ ተረዳኝ። ሰውየውን ወስደሽዋል? ሰውየው እኔ ጋር የለም። እቤቱም ሂጄ ነበር፣ የለም። ገለው ከሆነ ንገረኝ። ስለዚህ ገንዘቤን አንድ በአንድ ቁጥርሽ አስረክቢኝ። ስራን በጥንቃቄ መች ሰራህና የምከፍልህ? ገንዘቤን አምጪ ብዬሻለሁ፣ አምጪ። እኔም ነገርኩህ። አባባን ከወሰድክበት ካልመለስክልኝ ከኔ ጋር የምታገኘው ገንዘብ የለም። አረ እንደዛ ነው? ጥሩ፣ አንቺን በምበቀልሽ እበቀልሻለሁ። እሺ አባባን የት አደረግከው? ገድዬዋለሁ። ምን? አዎ፣ አስክሬን እንኳን ለማግኘት የቀረብሽውን ዋጋ እጥፍ ትከፍያለሽ። ከኔ ትዕዛዝ ሳትቀበል እንዴት ትገለዋለህ? ገንዘቤን ካላመጣሽ አንቺንም እገልሻለሁ። ቆይ ምንድን ነው የተፈጠረው? ዳኒ አባዬ ሞቷል። ምን? አዎ ነገሩኝ። እንዴት እንደዚህ ሊሆን ይችላል? ማለት ልጁ የፈለገውን ያህል ገንዘብ ስላልሰጠሁት አባዬን ገድሎታል። የመታን ምት እኮ ይሄን ያህል የሚገድል አልነበረም። ግን ያው አባዬ ራሱን ሲስት አይቼዋለሁ። እሺ ቆይ ገድሎት እንኳን ቢሆን አስክሬኑን የት ሊወስደው ነው? አስክሬኑን እንደወስድ እጥፍ ገንዘብ ጠይቆኛል። ምን? አስክሬኑን ለመቀበል ልጆች ይክፈሉ እንጂ እኔ ለምን ከፍላለሁ? ግራ የሚያጋባ ነገር ነው። በእርግጥ በመሞቱ አላዘንኩም። እኔም በሆነ ገድለው ነበር፣ ግን ገንዘቤን ሳልወስድ በመሞቱ በጣም አዝኛለሁ። እና አሁን ምንድነው ማድረግ ያለብን? ምን እናደርጋለን? መሞቱን ማስመስከር ነው። ከዛ በተራዬ የንብረቱ ተካፋይ ይሆናል። ግራ የሚያጋባ ነገር ነው። ይልቅ ምን ማድረግ እንዳለብን አንተም አስብ። እንዴት ነሽ ትሁት? ሰላም ነው? እጅ ከምን የሆነ ነገር ልነግርሽ ፈልጌ ነበር። ምንድን ነው? ስለ አባዬ። ስለ አባዬ ምን? ይኸውልሽ አባዬን ለማዳን የታገተበት ቦታ ተከትያት ሄጄ ነበር። እውነት? እና አባዬን አገኘኸው?
አገኘሁት፣ ግን ደግሞ አጣሁት። ምን ማለት ነው? ይኸውልሽ ያገተው ሰውዬ ሰማይ ሰባሪ የሚያክል ነው። እኔም እሱን ከማስለቀቅ ይልቅ እኔው ራሴ ታጋች ሆንኩኝ። እናንተ እንዴት ወጣህ? አባዬን ለማስመለጥ ስሞክር ሰውዬው ደረሰብኝ። ምን አይነት ጨካኝ ሰው ነው? አዝናለሁ ትሁት፣ ግን አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው እሱ? አባዬ ንገረኛ ዳኒ። አባዬ ሞቷል። ምን ደግሞ እንደዚህ መቀለድ ጀመር? እውነቴን እኮ ነው። አባዬ በህይወት የለም። ሞትን እንደዚህ ቀላል አደረግከው እንዴ? ካሌብ አባዬ ደህና መሆኑን አረጋግጫለሁ። ቲናና ዳኒ ግን እንደሞተ ነው እያሰቡ ያሉት። እነዚህ ሟርተኞች እነሱ የፈለጉትን ማሰብ ይችላሉ፣ እውነታውን ግን አይቀይሩትም። አንተ ግን ቲናን ማገቱን ስለታውቀው አመሰግናለሁ። ትሁት አንቺ መልካም ሰው ነሽ። ነገሮችን በእርጋታ ነው የምታደርጊው። አንቺን በመስማት እኮ የተጠቀምኩት እኔ ነኝ። አመሰግናለሁ። አባዬ 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 ጥለን ሄድክ እኮ አባዬ 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 መጨረሻ ሞት ሆነ። ጥለን ሄድክ እኮ አባዬ። በቃሽ አባዬ መሞቱን ሰማሁ እኮ ልቤ ተሰበረ። አባዬ አባዬ በቃሽ። ከዚህ በላይ እንድታሟርችበት አልፈቅድልሽም። የእውነቴን እኮ ነው። መሞቱን አረጋግጫለሁ። ልክ ነህ። የሀዘን መጨረሻው ዝም ነው። አስከሬኑን ግን ፈልገን ማግኘት አለብን። አባዬ ሰምኛለሽ? ዝም በይ ብዬሻለሁ እኮ። ዝም በይ ቲና። አስከሬን እንዴት ነው ማግኘት የምንችለው? እኔ እንጃ። እንግዲህ ማዘጋጃ ቀብሮት ከሆነ ፎቶውን ይዘን ማፈላለግ ነው። ማዘጋጃ ለቤተሰብ ሳያሳውቅ ነው እንደሚቀብረው? በእርግጥ ልክ ነሽ። ባለቤት የሌለውን አስከሬን መርምረው ይቀብራሉ ሲባል ነው የሰማሁት። በጣም ጨካኝና ክፉ ሰው ነሽ። ተው እንጂ እንደዚህ አትበለኝ። መሞቱን እኔ የደረስኩበት እንጂ አልገደልኩትም እኮ። ለምን እንደዚህ ትለኛለህ? ሰምኛለሽ? ከዚህ በኋላ ምንም ቃል ልተነፍሽ አልፈቅድልሽም። ካሌብ ምን ሆነሃል? እውነታውን ተቀበል እንጂ። ከዚህም በኋላ እኛ ወደ እሱ እንጂ እሱ ወደ እኛ እኮ አይመጣም። ዝም በይ ካሌብ። እንዴ ምን ሆነሃል? ካሌብ ተረጋጋ። በስሜታዊነት ነገሮች እንዳታበላሽ። ትሁት እያየሻት አይደል አባዬ ላይ ስታሟርትበት? ጭካኔዋን እያወቅህ ለምንድን ነው እንደዚህ የምትሆነው? ትሁት የእውነት ግን አባዬ ሞቷል እንዴ? ቆይ ለምን እንደዚህ ትላለህ? እኔ እንጃ ፈራው። ካየሁት እኮ ብዙ ጊዜ ሆነኝ። ካሌብ አባዬ በህይወት አለ እኮ። ቆይ ምንድን ነው ማረጋገጫዬ? እምነት። እቺ ልጅ አሰሬ ማወጣጣት አለብኝ። መሞት አለመሞቱን በዛ ነው ማወቅ የምችለው። ተው ካሌብ፣ ሌላ ችግር አትፍጠር። የግድ ይሄንን ማድረግ አለብኝ። ካሌብ አባዬ በህይወት አለ። እኔ ነኝ ከታገተበት ያስመለጥኩት። ምን? የምርሽን ነው ትሁት? አዎ፣ እኔና አባዬ ነን ተነጋግረን ለጊዜው ሚስጥር እንዲሆን ያደረግነው። ጠላቶቹ እንዲረጋጉ በማሰብ ነው ይሄንን ዘዴ የተጠቀምነው። ቆይ ለምን አስፈለገ? በህይወት እንዳለ ካወቁ ድጋሚ እሱን ስለመግደል ነው የሚያስቡት። ካሌብ ነገሮችን ግን ተረጋግተን ካሰብን አደጋውን መቀነስ እንችላለን። ጥሩ ነው። አሁን የት ነው ያለው አባዬ? በጣም ጥሩ ቦታ ነው። አሁን ሁሉ ላገኘው እፈልጋለሁ። ከዛ በፊት ግን ሌላ የቤት ስራ አለብን። አሁን እንግባ። ዛሬ ደግሞ ደስ ብሎሻል። ከፈለጉ እባክህ ሬሳውን አቃጥለው ይሙቁት። ምን? እኔ እንደሆንኩኝ የቤቱ ሂጄ እርሜን አውጥቻለሁ። የሞተበትን መረጃ ደግሞ ይዣለሁ። እንዴት? ይሄው የሞት ሰርተፊኬት ደግሞ ከየት አመጣሽ? በጥንቃቄ ነው ያሰራሁት። ፎርጅድ? ታዲያስ መርማሪ መስካሪ የለ። በቀላሉ ገንዘብክን አውጥተህ እኮ የምታሰራው ነገር ነው። እኔ አንተ ሚስት። በጣም የምትገርሚ ሰው ነሽ።
አንተ ደግሞ ያለፈውን ጉዳይ ወደ ኋላ አድርገው። ይኸውልሽ እኔ ግን ሰውየው የሞተ እየመሰለኝ አይደለም። ዳኒ ተረጋጋ። ያ ካሌብም እኮ ንዴት ነው እንጂ ሀዘን አላየሁበት። ይኸውልሽ እኔ እውነቴን ነው ለትሁት እንደዚህ ብዬ ስነግራት ጨርቋን ጥላ ታብዳለች ስል እሷ እንደሆነ ዶሮ የሞተባትም አትመስልም። ታዲያ አስክሬን ሳያገኙ ሙቷል ብሎ ለማመን እኮ ከባድ ነው። እኔ እንጃ ብቻ። ይልቅ አታስብ፣ ይሄን ማስረጃ ሰጣቸዋለሁ። አላምንም ካሉ ደግሞ አንድ መቃብር ላይ የሱን ፎቶ ለጥፎ ማሳየት ነው። ካልሆነ ማንነቱ የማይታወቅ አስክሬን ከሆስፒታል ማምጣት ነው። ከዛ የሐሰት ማስረጃ ማቅረብ ነው። ከዛ ደግሞ አልቅሶ መቅበር ነው። እና ቆይ ባለቤቶቹ የሚመጡ መልሰው መጋለጡ ይቀራል? አሁንም እኮ ልትደሰት ነው የሚገባው። ኧረ ፈታ በል። ይኸውልሽ እኔ ግን ምንም ደስ የሚል ስሜት እየተሰማኝ አይደለም። ይልቁንስ የደስ ደሴት ነው የምንጠጣው። አስብበት። ትሁት አባዬ በህይወት እንዲኖር ስላደረግሽ በጣም ትልቅ ውለታ አለብኝ። ካሌብ እኔ እኮ ለውለታ ብዬ አይደለም ያደረኩት። ለአባዬ ያለኝን ፍቅር ታውቃለህ። ሰውነቱ ጤናው እንዴት ነው? ትንሽ ተጎሳቅሏል፣ ግን አሁን ሁሉም ነገር ሰላም ይሆናል። ካልሆነ ወደ ቤት ይምጣ እንጂ ጋርድን ቢሆን ቀጥሬ እከታተለዋለሁ። ጋርድ ድረስ እኮ መሄድ አያስፈልግም። እንዴት? በህግ በአግባቡ ቲናን ማስያዝና ከህይወታችን ገለል እንድትል ማድረግ አይሻልም? እሱንማ ሞክረን እኮ አቃተን። ካሌብ ሁሌም ቢሆን እኮ መፍትሄ አለ። ከኛ የሚጠበቀው ማሰብ ብቻ ነው። አባዬ ግን ለምንድን ነው ወደ ቤት መምጣት ያልፈለገው? አሁን አባዬ ራሱን ማረጋጋት ያለበት ሰዓት ላይ ነው። እሱ ያሰበውን እኛ ምንም አናውቅም። ግን እኔ የምጠረጥረው ከጠላቶቹን ለመሸሽ ጊዜ እንዲያስፈልገውና ያው ብዙ ጥያቄ እንዳያስተናግድ አስበው ይመስለኛል። የምን ጥያቄ? ሰዎች ወደ ቤት መመለሱን ሲሰሙ ሊጠይቁት መምጣታቸው ይቀራል እንዴ? እሱስ ልክ ነሽ። ሞትን አሸንፌ በሀገሬ ሰማይ ስር በነፃነት እንድንሸራሸር እድል ሰጠኸኝ። ተመስገን የኔ መድኃኔዓለም። አሁን ምንድን ነው ማድረግ ያለብኝ? ልበቀል ወይስ ለአንተ ልተው? አንተው ታውቃለህ አባቴ። ቆይ ነገና ከነገ ወዲያ አባዬ ገዳይ ገንዘቤን ክፈኝ ማለቱ ይቀራል? እሱን ተው፣ በገንዘብ ተወራርዷል። እንዴት? እኔም ቀሪ ገንዘቡን አልከፈልኩት። እሱን ታጋችን ገሎብኛል። ስለዚህ እኩል አልሆንም። እኔ እንጃ ብቻ ምንም ጥሩ ነገር እየሸተተኝ አይደለም። አንተ እባክህ ነገሮች ማጋነን ስለምትወድ ነው። ተረጋጋ እባክህ። እሺ እኔ ልረጋጋ። ይኸውልሽ አጋቹ ግን ተረጋግቶ ይተውናል ብዬ አላስብም። ችግር ካለ እኔ እፈታዋለሁ። አሁን ግን እኔም ቢሆን በጉዳዩ ተሳታፊ ሆኛለሁ። ቆይ ቢያገኘኝ የሚመረኝ ይመስልሻል? እንደዛ ከሆነ አታስብ። የውርሱን ጉዳይ ደግሞ
በአጭር ጊዜ ውስጥ እንጨርሰዋለን። ከዛ ሂሳቡን እንከፍላለን። አሁን እሺ እቅድሽ ምንድነው? አንድ ቦታ ደርሼ እመጣለሁ። ጉዳዩ ከተሳካ አሳውቅሃለሁ። ብቻሽን? ስመለስ ደውልልህና እንወጣለን። እሺ? አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።